ፍልሰት ብለውታል በአማርኛ። ፍልሰት በምሬት ወይስ በምሪት ብያለሁ። በምሬት ወይስ ሰው ከሀገሩ ለምን ይወጣል ብዬ ጠይቄያለሁ። ሰው ከሀገሩ ለምን ይወጣል? ከተወለደበት ቀዬ፣ ከተወለደበት መንደር፣ ካደገበት ባህሉን፣ ቋንቋውን፣ ህዝቡን ጥሎ ለምን ሰው ከሀገሩ ይወጣል? የአሜሪካን ኢሚግሬሽን ዌብሳይት ላይ አይቼ በሁለት ፋክተር ሰው ከሀገሩ ይወጣል። ፑሽ ፋክተር ኤንድ ፑል ፋክተርስ ብለውታል። እኔ በግፊት ወይስ በስበት ብያለሁ። ከሀገራችን ለምን ወጣን? እዚህ ቆም እንበልና ትንሽ ዛሬ በራሳችን ላይ ነው ሪፍሌክት የምናደርገው። እኔ እንደነገርኳችሁ በ1999 ነው ከሀገሬ የወጣሁት። ከዛ በፊት የወጣችሁ አላችሁ፣ ከዛ በኋላም የመጣችሁ አላችሁ። ከሀገራችሁ ለምን ወጣችሁ? ምን አሳሰባችሁ? ይህን ተረት አልሰማችሁም ነበር እንዴ? ከሀገሩ የወጣ አገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ የተባለው ይህን ሳሰሙ ነው የወጣችሁት? ብዙ አለ ስለ ባይተዋርነት ሀገርን ለቆ። በግፊት ይወጣል፣ በስበት ይወጣል። አንዳንድ ነገሩን ላንሳና ወደ መጽሐፍ ቅዱስ እመጣለሁ። በግፊት ማለት ፑሽ ፋክተርስ ከኢንቫይሮንመንት የተነሳ ከረሃብ፣ ከጦርነት፣ ከናቹራል ዲዛስተር የተነሳ ኢኮኖሚን በተመለከተ ድህነትን ለማምለጥ ፖለቲካል ኢሹስ ዎር፣ ኮንፍሊክት ብዙ ነገር ስላለ ሰው አገሩን ለቆ ይወጣል። ሪሊጂየስም የሆነ ምክንያት አለ። ከስደት የተነሳ ሰው አገሩን ይወጣል። አሁን ደግሞ ከሶሻል ነገር የተነሳ ምናልባትም ኦቨር ፖፑሌሽንም እንደዚህም ነገር ካለ ሰው አገሩን ለቆ ይወጣል። ትላንትና ሰሞኑን አብረውን የነበሩ ከሶማሌ የመጡ ቤተሰቦች እህታችን ስትመሰክር ሰምታችኋል። 5 ነው 6 ልጆች አባታቸው እነሱን ፕሮቴክት ሊያደርግ ሲል አባታቸው ተገደለ። እናታቸው 6 እና 5 ልጅ ይዛ መሰደድ የግድ ነው እና እነሱ በግፊት ነው የወጡት። ምናልባትም እንዲህ አይነት ነገር ይገጠመን ሊኖር ይችላል። በሌላ በኩል ደግሞ በተለይ በአብዛኛው በዚህ ዘመን ያለው ሰው ከሀገሩ ውጭ ለምን ይኖራል? በስበት ፑል ፋክተር። እዛ የተወለድንበት ሀገር ገፍቶን ሳይሆን አሁን የመጣንበት አሜሪካ ጎትታን ስባን አትራክት አርጋን የመጣን አለን። ኢንቫይሮንመንቱን በተመለከተ ሴፍ ኤሪያ ለመኖር ጥሩ ኢኮኖሚክ ነገር ያለበት የስራ ኦፖርቹኒቲ፣ የትምህርት ኦፖርቹኒቲ፣ ፋሚሊ ሪዩኒየንን በተመለከተ እና ፖለቲካል ፍሪደም፣ ዘ ላንድ ኦፍ ኦፖርቹኒቲ፣ አሜሪካን ድሪም እነዚህ ነገር ስቦን ጌታን ደግሞ ማምለክ ከቤተሰብም ጋር የሆነ ነገር እንዲህ አይነት ነገር አድርገ በእነዚህ በሁለት ካቴጎሪ ውስጥ ነው ያለ ነው የመጣ ነው። የአሜሪካን ኢሚግሬሽን ዌብሳይት ያላወቀው አንድ ነገር አለ። ከነዚህ ከሁለቱ ፑሽ ፋክተርም ፑል ፋክተርም ሳይሆን ዛሬ አብረን የምናየው እግዚአብሔር ልኮን ነው የመጣ ነው። እኛ እግዚአብሔር ልኮን አገር ቤት ተገፍተንም ቢሆን እዚህም ያገር ያለው ማርኮንም ቢሆን ለኛ እግዚአብሔርን ለምንወድ ለምናመልክ እግዚአብሔር እዚህ ቦታ ስለፈለገን ነው። እውነቱ ይሄን ነው። እና ፍልሰት በምሬት አለ፣ በኔ ቋንቋ በምሪት አለ። እሺ በብሉይ ኪዳን የመሰለውን ፍልሰት ለምን ፈለሱ የሚለውን አንስተን እኛ ለምን ፈለስን የሚል 3 ነገር አንስቼ ከዛ ስለሚቀጥለው ትውልድ 1-2 የልቤን ሸክም አካፍያችሁ ጨርሳለሁ። ፍልሰት በምሬት በሁለቱም በምሬት የፈለሱ አሉ። በብሉይ ኪዳን እግዚአብሔርን መርቷቸው አሉ። የመጀመሪያው እንደ ምሳሌ ማነሳው በምሬት የፈለሱ አገራቸው ለቆ ሄዱ። ሩት 1 መጽሐፍ ላይ አንድ ቤተሰብ ከ2 ልጆቹ ጋር ይፈለሳል። እንዲህም ሆነ መሳፍንት ይፈርዱበት በነበረ ጊዜ በአገሩ ላይ ራብ ሆነ። በቤተልሔም በዳቦ ቤት ማለት ነው። ቤተልሔም በዳቦ ቤት ዳቦ ጠፋ። አንድ ሰውም ከሚስቱና ከ2 ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሊዮን ነበር። የቤተልሔምም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። ማለት አገራቸውን ለቆ የሄዱት ከረሃብ የተነሳ ነው፣ ከድርቅ የተነሳ ነው እና እንጂ አገራቸው መልካም ቢሆን ሰላም ቢሆን ይቀመጡ ነበር። ስለዚህ እዛ ካለው በምሬት ነው የወጡት። ምክንያቱም ይሄ ሰው ባለቤቱንም ልጆቹንም ማብላት ነበረበት፣ የአባት ኃላፊነት ነበር። ልጆቹን ይዞ ሄደዋል።
እንዲህ አይነት ነገር ታሪክ አለ። በነገራችን ላይ በጣም እዚህ ሀገር መኖር ከጀመርኩ 1999 ጀምሮ ላለፉት ስናይ በአብዛኛው የመጽሐፍ ቅዱስ በተለይ የብሉይ ኪዳን ኮንቴክስቱ አውዱ በዳያስፖራ ነው አይደለም፣ በምጻተኞች ነው። ከዘጸአት ጀምሮ ዘጸአት እግዚአብሔር ሕዝቡን ያባዛው በሌላ ምድር ነው። እነዛም ደግሞ የሚቀጥሉት በምድረ በዳ ነው። ወደ ታሪክም ስንሄድ በነበሩባት ጊዜ በተለይ ከበተናቸው በኋላ እነ እዝራ ከተመለሱም በኋላ ስናይ እነ ነህምያ፣ መጽሐፍ አስቴር፣ በብሉይ ኪዳን የዳንኤል መጽሐፍ እነዚህ የመሳሰሉት ሁሉ በዳያስፖራ ወይንም ከሀገራቸው ውጪ የሆነ ነው። በምሬት ደግሞ ይሄዱ አሉ። ዘፍጥረት 12 ላይ እግዚአብሔር ራሱ መጥቶ አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ የአባትን ቤት ትተህ እኔ ወደማሳይ ምድር ሂድ አለው። እግዚአብሔር መርቶት ነው፣ በምሪት ነው አብርሃም ከቤተሰቡ ጋር የወጣው። ይህን ሁለቱ ነገር እናያለን በተለያየ ጊዜ በምሬት ሀገርን ሲለቁ ማለት ነው። ስለዚህ ፍልሰት በብሉይ ኪዳን ጊዜ ስንመለከት በተለይ የዮሴፍን ፍልሰት እናያለን። ዮሴፍ በግፊት ወይንም በምሬት ነው የወጣው። ዘፍጥረት 45:4 ላይ እንዲህ ይላል፣ ዮሴፍም ወንድሞቹን እስቲ ወደ እኔ ቀረብ በሉ አላቸው። ራሱን ከገለጠላቸው በኋላ ነው። ወደ እነሱም በቀረቡ ጊዜ እንዲህ አለ፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ። ምክንያቱም እግዚአብሔር ኤሎሄም ሕይወትን ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ አስቀድሞ እኔን ወደዚህ ልኮኛል። ሽጠውት ነበር። እስቲ ከህልሙ የሚሆነውን እናያለን፣ የሚፈጸመውን እናያለን ብሎ ህልሙ እንዳይፈጸም በእነሱ ቤት ገለውት ነበር። ደን ሽጠውት ነበር፣ የለም ብለው ነበር። ግን ከብዙ ዓመት በኋላ ፊት ለፊት ረሃብ አገራቸው ሲመጣ፣ ጠኔ ሲመጣ ወደ ግብፅ ምድር ወረዱ። በግብፅ ምድር ያለው ወንድማቸው ዮሴፍ ነው። አላወቁትም። ተቀይሯል። ልባሱ፣ ቋንቋው፣ አነጋገሩ ተቀይሯል። ብዙ ከተመላለሱ በኋላ እንዳውም የወንድማችን ግፍ ነው የሚከታተለን ካሉ በኋላ መጨረሻ ላይ ግብፃውያኖችን አስወጥቶ በወንድሞቹ ፊት፣ በ10 ወንድሞቹ ፊት እኔ ዮሴፍ ነኝ አላቸው። ዋው! እኔ አይከንት ኢማጂን ምን ሊመስላቸው እንደሚችል። ከዛ ሁሉም በፍርሃት በድንጋጤ አቀርቅረው ሳለ አይዟችሁ፣ ምንም አትዘኑ፣ አትጸጸቱ፣ እኔን በመሸጣችሁ አትጸጸቱ። እግዚአብሔር አስቀድሞ ይሄ የአሁኑን ዘመን ስላየው እኔን አስቀድሞ ወደዚህ ልኮኛል። ለሚሽን ነው የላከኝ። እኔንም እናንተንም ግብፅንም እንዳውም የዓለምን ሕዝብ ሁሉ ለማትረፍ እንዴት እንደሚተረጉመው እዩ። ኢትዮጵያ ውስጥ አንድ ወንድማችን ወደ ጌታ ሄደዋል። ፓስተር ዶክተር ቢንያም ዩሱፍ ይባላል። የሐረር ሰው ነው። ምናልባት ታውቁታላችሁ ብዬ አስባለሁ። የኛ መጽሐፍ ቅዱስ አስተማሪያችን ነበር። መጀመሪያ አንድ ከተማ ውስጥ ወንጌላዊ ተብሎ ተቀጠረ እና አማርኛ በደንብ አይናገርም። ትንሽ ቆይቶ አንተ ወንጌላዊ አትሆንም፣ ጥሪህም ልክ አይደለም እና እንዳውም በሱ ቋንቋ እሳት ከሰማይ አታወርድም ብሎ አባረሩኛሉ። ማለት ፋየር የሆንክ አገልጋይ አይደለህም ብሎ እና የሰው በጣም አዝኖ በእግሩ ነው ናይሮቢ የገባው የሄደው እና ብዙ ስቃይ ካየ በኋላ አሜሪካን ሀገር መጣ፣ ተማረ፣ ዶክተር ሆነ፣ ተመልሶ ሚሽነሪ ሆኖ በከፍተኛ እንትን ወደ ኢትዮጵያ መጣ እና ታሪኩን ሲናገር ነው። ከዛ ብዙ እያገለገለ ያለ ካባረሩት ሽማግሌዎች አንዱ እሳት አታወርድም ብሎ ካባረሩት ሽማግሌዎች አንዱን አገኘው ማለት ነው ሴሚናር ሲሰጥ እና በቃ ዶክተር ቢንያም ያው የልጅነትም ነገር እንደሆነ ታውቃለህ፣ በጣም ይቅርታ አድርግልኝ፣ ያኔ ያረኩብን ነገር ትረሳለህ? እንዴት እረሳለሁ? አረሳም። አንተንስ እንዴት እረሳለሁ? አረሳም ማለት ግልጽ የሆነ ሰው ነው እና በጣም ይቅርታ አድርግልኝ ሲል አረ ምንም ችግር የለም እንኳን አባረርከኝ እንጂ ባታባረረኝ ኖሮ ይኸው እንዳንተ ሆኜ እንደዚህ ራሴን እያከኩ ኖር ነበር። የእሱ ንግግር ነው። እንኳን አባረርከኝ እንጂ የእግዚአብሔርን ፈቃድ ፈጸምክ እንጂ ባታባረረኝ እዚህ ሆኜ ኖበዲ ሆኜ ቀር ነበር። እንኳን አባረርከኝ እንጂ። ዮሴፍም እንኳን ሸጣችሁኝ እንጂ ባሸጡኝ ኖሮ ይኸው በራብም እናልቅ ነበር። አይደለም እግዚአብሔር እናንተ ሳትሆኑ እግዚአብሔር ነው። ታውቃላችሁ
ፑል ተደርገንም ይሁን ፑሽ ተደርገንም ይሁን ሀገራችን ወደንም ይሁን ተገፍተንም የአሜሪካ ውበት ጎትቶንም ይሁን ዮሴፍ እንደተረዳው እግዚአብሔር አስቀድሞ ስለሚያውቀው ላከን ለዚች ምድር በረከት እንድንሆን። በተለይ በሚኒያፖሊስ ያለን ሰኑ 5 ቀን ሙሉ ስንማር የነበረው እዚህ ላሉ ለሶማሌ ኮሚኒቲ ሄደን ሀገራቸው መስበክ አንችልም በተለያየ ምክንያት በራችን ድረስ ላመጣው ለአንድ ሰው እንኳን ምክንያት ከሆነን ከዛ ወደዚህ የመጣ ነው ለበረከት ነው። እስቲ እዚህ ሀገር ከአገር ቤት ወጣችሁ በዚህ በአሜሪካ ምድር ወይም በውጭም በዩሮፕም ይሁን በአፍሪካ ከአገር ቤት ውጪ ወጣችሁ የዳናችሁ ጌታን የተቀበላችሁ ከኢትዮጵያ ውጪ ጌታን የተቀበላችሁ እጃችሁን አሳዩ። ዋው ሉካቹ ብዙ ነው። ታዲያ እናንተ እንኳንም ተሰደዳችሁ እንጂ እንኳንም ተጎተታችሁ እንኳንም ተገፋችሁ የሄዳችሁበት ምድር ያላችሁበት ምድር ለደህንነት ሆናችሁ እዚህ ደግሞ ከመጣችሁ በኋላ ለአንድ ሰው መስክራችሁ ለአንድ ሰው ተናግራችሁ ወይ ሰው ዲሳይፕል ያደረጋችሁ ይቅርታ ወይ ደግሞ ሰውን ስለ ጌታ መስክራችሁ ሰዎች ሄዳኑ ደግሞ እዚህ ሀገር ከመጣችሁ በኋላ ሰዎች ሄዳኑ የመሰከራችሁ እናንተ እጃችሁ ናት። እግዚአብሔር ተመሰገነ። እንኳን መጣችሁ እንጂ እነዚህ ሰዎች እናንተ መስክሯችሁላቸው ስለመጡ ማለት ነው። ስለዚህ ፍልሰትና ሚሽን የተገናኘ ነው። እግዚአብሔር እኛ ኑሮ ፍለጋ፣ ትምህርት ፍለጋ፣ ስራ ፍለጋ፣ የተሻለ ነገር ፍለጋ እንምጣ እንጂ ዮሴፍ እንዳለው አስቀድሞ የላከን ወደዚህ ስፍራ ያመጣን። አሜሪካን ሀገር ከ50 በላይ ስቴቶች አሉ። ዋይ ሚኒያፖሊስ ዋይ ሚኒሶታ መጣችሁ? ከሌላ ሀገር እንዳው ወይዘሩ ማርኮን ብትሉ እኔ የለሁበትም። በተለይ ያው ሰመሩ በጣም ተመችቶኛል። የዊንተሩን አላቅም። ግን ምንድነው እዚያ የሚያኖራችሁ? ስለ እግዚአብሔር የሚሆን የመረመሩ ያውቁ ዘንድ ለሰው ልጆች የሚኖሩበትን ጊዜና ዳርቻ መደበላቸው። ጊዜው አሁን ነው እዚህ የምትኖሩበት። ለምን እዚህ ቆም በሉና ኔበርሁዳችሁን እዩ። የሚገርመው እኔ የምኖርበት ሰፈር ኮልደንዛክ ይባላል። ትሄዱና ዴድ ኢንድ የሚሆን መንገድ አለ አይደለም? ትገቡና እንደዚህ ዙሪያውን ቤት ያለበት ቤት ነው። ከኔ በግራ በኩል ፓኪስታን ነበሩ፣ አሁን ሽጠው ወጥተው ህንዶች ገብተዋል። የሚቀጥለው ላይ ሜክሲካን ናቸው ያሉት። የሚቀጥለው ላይ አውስትራሊያኖች ያሉት። ትክክለኛ ነው ምነግራችሁ። የሚቀጥለው ላይ ደግሞ ብላክ ኤንድ ዋይት ነጭና የአሜሪካውያን ናቸው። ከሌላ ከኒውዮርክ የመጡና ነጭና ጥቁር ናቸው። ከዛ ህንድ ነው ያሉት ኢንዲያን ኮሚቴ። ከዛ ጃፓኒስ ናት ያለችው። ከዚህ ደግሞ ከኔ ፊት ለፊት ደግሞ ኔፓልስ ናቸው። አሁን እግዚአብሔርን የት ነው ላከኝ ምለው? እኔ ኢንተርናሽናል ኮልደንዛክ ብየዋለሁ። የምፈልገው አይነት አለ ተገበ ዓለም ሁሉ ወደዚህ ነው እየመጣ ያለው። እስኪ እናንተም አካባቢ የሚኖሩትን እስኪያዋቸው። ከፊት ለፊታችሁ ማን ነው የሚኖረው? አላቃቸውም ነው ያላችሁ። ከቀኝ ማን ነው የሚኖረው? ከግራ ማን ነው የሚኖረው? ከጀርባ ማን ነው የሚኖረው? አይደለም፣ ሁሉም ወደኛ መጥተዋል። ትልቅ የሚሽን ፊልድ ውስጥ ነው ያለ ነው። የኮሚኒቲያችንም ስላሉ ሰዎች ስለነሱ ስናነሳ ማለት ነው። ስለዚህ ዮሴፍ በግፊት ወጣ፣ እግዚአብሔር ለመልካም አደረገው። ያዕቆብ ደግሞ የፈለሰው አባቱ ገርማችሁ በምሪት ነው። እግዚአብሔር መርቶት ነው። ምንድነው? እግዚአብሔር ኤሎሂም በሌሊት በራእይ ለእስራኤል ለያዕቆብ ተገልጦ ያዕቆብ ያዕቆብ ብሎ ጠራው። እሱም እነሆ አለ። እግዚአብሔርም እንዲህ አለው፣ እኔ አባትህ አምላክ እግዚአብሔር ነኝ። ወደ ግብፅ ለመውረድ አትፍራ፣ በዚያ ታላቅ ሕዝብ አደርግሃለሁ። አብሬ ወደ ግብፅ እወርዳለሁ፣ ከዚያ መልሼ አወጣሃለሁ። አሁን ደግሞ ለአባቱ ምሪት ሲሰጠው ነው። ሂድ። ታዲያ ሄደ። 400 ዓመት በኋላ ኔሽን ሆነው አይደለም የወጡት? እግዚአብሔር ቃል ኪዳኑን ስለሚጠብቅ። ስለዚህ ልጁ ዮሴፍ በግፊት ወጣ ተገፍቶ፣ አባቱ ደግሞ በምሪት ወጣ። በሁለቱም ደግሞ እግዚአብሔር ዓላማውን ሰራ። ስለዚህ እኔ አሁን ብዙ ጊዜ በተነሳ ቁጥር እንዴት ነው የወጣችሁት ምናምን ሲባል በቃ ሁሌ ንስሐ እየገባችሁ አታሳልፉ። በቃ እንዴ የስ አጭበርብራችኋል፣ እህታችሁን ሚስቴ ናት ምናምን ብላችኋል፣ አብርሃም እንዳረገ ምናምን አጎቴ ነው ምናምን ብላችሁ መታችኋል። በቃ መተናል እንደዚህ ምናምን በዛም ይሁን በዚህ መተናል። መተን ሁሌ ኮንዳይኔ በቃ እግዚአብሔርን ትእዛዝ ጥሼ ስለመጣው ነው ይሄ ሁሉ መከራ የሚመጣብኝ ምናምን አትበሉ። በቃ እግዚአብሔር አንዴ ኃጢአታችንን ተናዘናል፣ ይቅር ብሎናል። እግዚአብሔር ደግሞ አምጥቶናል። ፑል ፋክተርም ይሆን ፑሽ ፋክተርም ይሁን በእግዚአብሔር ፊት የመጣ ነው። ለሚሽን ነው። ሚስዮናውያን እግዚአብሔር ልኮናል።
መንግስታትን ተጠቅሞ። በአዲስ ኪዳን ፍልሰት ምን ይመስላል? የአማኞች ፍልሰት በተለይ በግፊት ነው፣ በምሬት የሆነው ሐዋርያት ሥራ 8:1 ሳውል በስጢፋኖስ መግደል ተስማምቶ ነበር። በዚያ ቀን በኢየሩሳሌም ባለች ቤተ ክርስቲያን ታላቅ ስደት ሆነ። ከሐዋርያት በስተቀር አማኞች ሁሉ በይሁዳ በሰማርያ አውራጃ ሁሉ ምን ሆኑ ይላል? ተበተኑ። ቁጥር 4 የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስ ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። በስጢፋኖስ ላይ ቁጥር 19 ምዕራፍ 11 በስጢፋኖስ ላይ በተነሳ ስደት ምክንያት የተበተኑት አማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስ ከአንጾኪያ ድረስ ደረሱ። ተበትነው አንጾኪያ ደረሱ። ከአንጾኪያ ቸርች ደግሞ አይተናል። ከአንጾኪያ ሚሽናል ቸርች ሆኖ እስከ ምድር ዳርቻ ደረሱ። ይሄ በስደት ነው። መጀመሪያው እግሬ አውጭኝ ብለው ነው። ኢየሩሳሌም ካለው ሞት ለመትረፍ ነው። ሞትን ሸሽተው ነው የሄዱት። በሄዱበት ቦታ ሁሉ ግን የእግዚአብሔርን ቃል እየሰበኩ ኖሩ። አይደለም? ክብር ለእግዚአብሔር ይሁን። ስለዚህ ዳያስፖራን ሚሽን አብሮ ያለ ነው። በአዲስ ኪዳንም ስናይ ማለት ነው። አባባ ኬዳሞ ታውቋቸዋላችሁ። እኔ በጣም ከመወዳቸው ስመከታቸውም ስሰማ ካደኩት አገልጋዮች አንዱ ናቸው። በደርግ ጊዜ የተከፈተ ቤተክርስቲያን ያው ታውቃላችሁ አይደለም? መርካቶ የነበረችው ቤተክርስቲያን ሰፈሯ ምን ነበር? ገጃ ቤተክርስቲያን፣ ገጃ ቃለ ሕይወት። ተማሪ ቤት እያለን 4 ኪሎ እዛ ነበረ ጠዋት ጠዋት የምንሄደው። 3 ሽፍት አለ፣ ተሰልፈን እንገባለን። አንዴ ሲናገሩ ስደት የእግዚአብሔር ጣት ነው አሉ። ስደት የእግዚአብሔር ጣት ነው። አንድ አትክልተኛ ውሃ ለመጠጣት ቢፈልግ እዚህ ውሃ ሲያጠጣ እዚህ አካባቢ እቺ ውሃ ማጠጫ ሆስ አለች አይደለም? ጎማዋ እዚህ አካባቢ እንዲህ ምናምን ያጠጣል። እዛ ጋር ግን ላለው አትክልት ለማጠጣት ሲፈልግ ምን ነው የሚያደርገው? እንደኛ ይሄ ምናምን እዚህ ሀገር እንዳለው እንዲህ የሚፍጠነጠር ምናምን እዛ መሄድ የለም አይደለም። ስለዚህ አትክልተኛው ጣቱን ሆሱ ላይ ያደርግና ውሃው ያጠጣል። እና ደርግ ለቤተ ክርስቲያን የእግዚአብሔር ጣት ነበር። ቤተ ክርስቲያንን ለማፈን ሲሞክር ቤተ ክርስቲያን ደግሞ አብባ በየቦታው እንደዚህ ሆነች። ይሄንንም ሐዋርያ ሥራ ላይም የዚህ የሄሮድስ በሉት በጊዜው የነበሩት ነገስታት የነሱ ጣት ቤተ ክርስቲያንን ለምን የገሃነም ደጆች ሊቋቋሟት አይችሉም። የነሱ ጣት እንደውም የተበተኑት እሱ እንግዲህ አላወቀም። ዳቢሎስ እውቀት የለውም፣ ሁሉን አዋቂ አይደለም። እሱ በኢየሩሳሌም ያለችውን ቸርች ማሳደድ መግደል ነው ያላወቀው። ግን ያልገባው ነገር ግን እነዚህ የዳኑት በሄዱበት ምድር ሁሉ በሱ እጅ፣ በጠላት እጅ፣ በፖለቲካ መሪዎች እጅ ወንጌል እስከ ምድር ዳርቻ እስከ አንጾኪያ ደረሰ። ከአንጾኪያ እስከ ዓለም ደረጃ ደረሰ እና በአብዛኛው የኢትዮጵያ ኢሚግራንት ታሪክ ስታዩ ብዙ ሰዎች ፒኤችዲ ድረስ ሰርተዋል። ብዙ ማይግሬሽን ነበር በተለያየ ጊዜ። ግን በደርግ በኮሙኒዝም ጊዜ ነው አይደል ብዙ ማይግሬሽን የመጣው። በአብዛኛዎቻችን ምናልባት እዚህም ያለን በኮሙኒዝም ጊዜ ነው። ኢትዮጵያ የነበረው መከራና ጣጣ በብዙ መንገዱ እሱ ሲያስፈነጥር እኛ ግማሾቹ ሚኒያፖሊስ ምንድነው ካሊፎርኒያ መጣን። ይሄው ወንጌል ተሰበከ፣ ሰዎች ድኑ ጀመር። አሜን። ስለዚህ እግዚአብሔር በሰዓቱ የሚያመጣው ስደት ለወንጌል መስፈንጠር ምክንያት ሆኗል። በአዲስ ኪዳን የአማኞች ፍልሰት በስበት ደግሞ ሲሆን ያኛው በግፊት ነው፣ በስደት ነው። ሐዋርያ 8:1 ላይ ግን እንዲህ ይላል። በአንጾኪያ ባለች ሐዋርያ ሥራ ምዕራፍ 13 ቁጥር 1 ነው። እሱን አርሞ 13:1 በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነዚህን ጌታን እያመለኩና እየጾሙ ሳለ መንፈስ ቅዱስ በርናባስና ሳውልን እኔ ለጠራኋቸው ሥራ ምን አሉ? ለዩልኝ አለ። እነሱም ከጾሙና ከጸለዩ እጃቸውንም ከጫኑ በኋላ አሰናበተዋል። አሁን በምሬት ሳይሆን በምሬት መንፈስ ቅዱስ ላኩ ብሎ ሲላክ ማለት ነው። ቤተክርስቲያን አሁን ነቃች። ስለዚህ ሚሽናሪዎች መላክ ጀመረች። 8 ላይ በስደት በመከራ ሄደች። አሁን ግን ገብቷት ተረዳ። መንፈስ ቅዱስ ተናግሮ መንፈስ ቅዱስ ለሰጠው ምላሽ። ስለዚህ አሁን ቆስችኑ በዚህ ላላችሁ በሚኒያፖሊስ በየትኛው ነው መሄድ የምትፈልጉት? ተሰዳችሁ ጣት መጥቶባችሁ ነው መሄድ የምትፈልጉት ወይንስ በእነዚህ 5 ቀን እግዚአብሔር በተናገራችሁ ምላሽ መስጠት ነው የምትፈልጉት? ምርጫው ለእናንተ ነው። ግን በዛም ይሁን በዚህ አልሄድ ካላችሁ ማለት ነው እንዴ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያለው ምዕራፍ ስንት ላይ ነው? ምዕራፍ 1 ቁጥር 8 ላይ።
ምዕራፍ 2 ላይ መንፈስ ቅዱስ ላከ። በቃ ያኔ እንደተቀበሉ መሄድ ነበረባቸው አይደል? ምዕራፍ 3 ላይ ሪቫይቫል ተነሳ። የሆነ ሽባ ሰው ምናምን ተፈወሰ። ጴጥሮስ በሰበከው 3000 ሰው ደረሰ። ሜጋ ቸርች የሆነ ባንዴ ሪቫይቫሉ እዛው ሆነ። የትም አይሄዱም። ምዕራፍ 4 ላይ ታሰሩ፣ ተፈቱ። እግዚአብሔር ሚራኩለስሊ ያደረገ፣ የትም አይሄዱም። ምዕራፍ 5 ላይ እንደዚሁ ልክ ያልሆኑ ሰዎች ባልና ሚስቶችን እግዚአብሔር ቀጣ ምናምን፣ አልሄዱም። ምዕራፍ 6 ላይ እንዳውም ማጉረምረም ጀመሩ። ደቀ መዛሙርት ቁጥር እየበዛ ሄደ። አይሁዳዊና ምናምን እኛ ግሪካዊ ምናምን መባል፣ በነገራችን ላይ ተሰብስቦ አንድ ቤት ሚሽን ከሌለ መጣላት ነው እኮ መጣላት ነው፣ መቦጨጨቅ ነው። መሄድ የሚገባቸው ሲቀመጡ በጣም አደገኛ ነው። ከዛ እግዚአብሔር ዊስደም ሰጣቸውና ታረቁ ምናምን አሉ። ሰላም ሆነ። እኛ ለቃሉ እንተጋለን። እነዚህ ሰዎች አለ ሲሉ ምዕራፍ 7 ላይ አይ እነዚህ ሰዎች በሰላም ካልሄዱ፣ በምሪት ካልሄዱ በምሬት ይሄዳሉ አለና ምዕራፍ 7 ላይ አንዱን ጥሩ የሆነው ገና እያደገ ያለ አንድ አገልጋይ እስጢፋኖስ የሚባል እሱን ወሰደው፣ ሞተ። ከዛ ምዕራፍ 1:8 ላይ በመጣ ጊዜ ትሄዳላችሁ ያለው በጣም አይሮኒክ የሆነ ነው። ሰው ነው በኋላ ምዕራፍ ያለው። ምዕራፍ 8 ቁጥር 1 ላይ ምን ሆነ? ሳኦል በስጢፋኖስ መግደል ተስማማ። በዚያን ቀን በኢየሩሳሌም በነበረች ቤተክርስቲያን ታላቅ ስደት ሆነ። ከሐዋርያት በስተቀር ሁሉም ተበታተኑ። ፊልጶስ ሰማርያ ገባ። 1:8 ላይ በኋላ መጨረሻ ላይ እና ሰው እስኪሞት ትጠብቃላችሁ ወይ ነው አይደለም? እንጠብቃለን ወይ? እና በሰላም እውነት በምሪት መሄድ ይሻላል መቼስ በምሬት። እግዚአብሔር ግን ለዓላማው ስለሆነ የበተነን ምረጡ ነው። ለእናንተ ምረጡ፣ በምሪት ወይስ በምሬት ሚሽነሪ እንሆናለን ማለት። ስለዚህ ለምን ፈለስን ነገር ልንገራችሁና የትውልዱን ነገር ተናግሬ ጨርሳለሁ። ለምን ፈለስን? እግዚአብሔር ለምን ፈለስን? 3 ነገር ልንገራችሁ። አንደኛው የፈለስነው ለእግዚአብሔር ዓላማ ነው። እግዚአብሔር ዓላማ ስላለው ምድርን ሁሉ በክብሩ መሙላት ስለማይፈልግ፣ ክብሩ የእግዚአብሔር የመጨረሻ የክብሩ መገለጫ እኛ ነን፣ ሰዎች ነን። በአምሳሉ የፈጠረን ማለት ነው። ምድርን ሁሉ በአምሳሉ መሙላት ይፈልጋል። ምድርን ሁሉ ሙላት ያለ ጌታ ማለት ነው። የፈለስነው ለእግዚአብሔር ዓላማ ነው። ዘፍጥረት 50 ቁጥር 19 ዮሴፍ፣ ይሄ ዘፍጥረት ሁሉ ዋና እንኳን ቃል ሊሆን ይችላል። ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ቦታ ማን አስቀመጠኝ ይልና ቁጥር 20 እናንተ እኔን ለመጉዳት አስባችሁ አድርጋችሁት ነበር። እኔን ለመጉዳት አስባችሁ አድርጋችሁት ነበር። አዲሱ ትርጉም። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው። ዋው! እናንተ እኔ ልጎዱ ነው፣ ህልሜ እንዳይፈጸም ነው። እግዚአብሔር ግን ዛሬ እንደምታዩት ይሄን ሁሉ ህዝብ ለማዳን የብዙዎችን ሕይወት ለማዳን እግዚአብሔር ለበጎ አደረገው። ሰይጣን ለክፉ የሚያመጣውን እግዚአብሔር ለበጎ ያደርገዋል። ነገር ግን አምላካችን እርግማኑ ለበረከት መለሰው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ይሄ ፕሮፌሽኑ ነው። በሕይወታችን ላይ የሚመጣውን ክፋት ወደ ደግነት መለወጥ ባለሙያ ነው። እሱ ያቅበታል። በሱ በዮሴፍ ላይ የመጣውን ነገር ለበጎ ለወጠ። ለዓላማው ነው ወገኖች። እግዚአብሔር ሊያተርፈን ነው፣ ሊያድነን ነው። በስደት ምድር ላሉ ሰዎች አይደል እንደ ይሄ መልእክት በኤርምያስ የመጣው ለእናንተ የማስባትን ሐሳብ እኔ ያውቃለሁ። የሰላም ነው፣ የበጎ ነው። በስደት ውስጥ ተጥለው ስለነበረ ማለት ነው። ዘመኑ ሲደርስ ጎበኛችኋለሁ ያለው የፈለስነው ወገኖች ለእግዚአብሔር ዓላማ ነው። የስ የተለያየ ነገር ሞክረን ፈልገን ይሆናል እንጂ እግዚአብሔር ሳይሆን በእግዚአብሔር ዲቫይን በሆነው ፐርፐዙ በዚህ ጊዜ በዚህ ቦታ እኛን ፈልጎናል። ምስክር እንድንሆን አድርጎናል። ታምራቱን እንድንናገር አድርጎናል። ክብር ለእግዚአብሔር ይሁን። አሜን። ሁለተኛ የፈለስነው እግዚአብሔር ተመርጠን ነው። ልክ ድነት እግዚአብሔር መርጦ እንደሆነ ፍልሰትም ተመርጦ ነው። በጣም ይገርማችሁ። ቋንቋውን አጥኑ። በደንብ ያጠኑ ሰዎች አንብቤ ያለው አንደኛ ጴጥሮስ 1:1 ላይ ቅድም ያነበብነውን ላንብብላችሁ። በአዲሱ ትርጉም እንዲህ ይላል። አንደኛ ጴጥሮስ 1:1 የኢየሱስ ክርስቶስ ሐዋርያ ጴጥሮስ መልእክቱን ጸሐፊ ነው። በጳንጦስ፣ በገላትያ፣ በቀጳዶሽያ፣ በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምኖች ይላል ምርጦች። ንግግሬ ባትሪ ይጨርሳል እንዴ?
በነዚህ አገር ተበትነው በመጻተኝነት ለሚኖሩ በዳያስፖራ ለሚኖሩ ማለት ነው ባይተዋር ሆኖ ያላገራቸው ለሚኖሩ ለእግዚአብሔር ምን ይላል? ምርጦች አሚላ ትርጉም ትንሽ አብራርቶታል። ዳያስፖራነት መመረጥ ነው። አሁን በኢትዮጵያ 130 የሚደርሱ 130 ሚሊዮን አይደለም የሚደርስ ህዝብ አለ። በዳያስፖራ ያለው አጠጋግተን በሁሉ ሀገር ያለው ምናልባት 10 ሚሊዮን እንበለው ችግር የለም። እነዚህ 10 ሚሊዮን ተመርጠን ነው የተበተን ነው። ይሄ ገባቸዋል። መጽሐፍ ቅዱስ ጴጥሮስ እንደሱ ነው። ለተመረጡ ለዳያስፖራነት ለመሆን ለተመረጡ ለነሱ በዚህ በአምስት ሀገር ለተበታተኑ ምርጦች የደህንነቱ ምርጫ አይደለም። ይሄ በደንብ አንብቡት። መጽሐፍ ቅዱስም ይዩ ኮሜንተሪም ይዩ ብዙ ነገርም ይዩ የተመረጡት ለዳያስፖራነት ነው። ከሀገራቸው ውጪ ለመኖር የተመረጡ ናቸው። ይሄው ቁጥር 2 እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስ ክርስቶስን ለመታዘዝ በደሙ ለተረጩትና በመንፈስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ። ለተመረጡ ምጻተኞች ከምድራቸው ውጪ ለሚኖሩ ለነዚህ የማጽናና ቃል ነው። መጨረሻ ምክር በሰጣቸው በሱ ነው የምንጨርሰው። ምዕራፍ 2 ቁጥር 11 ላይ ባነበብ ነው። ስለዚህ ተመርጠን ነው። ጳውሎስም በሮሜ በአቴንስ ነው ላሉት በ17 ላይ አቴንስ ነው አይደል? ለሰው ልጆች የሚኖሩበትን ጊዜና ዳርቻ መደበላቸው ስለ እግዚአብሔር የሚሆነውን ያውቁ ዘንድ ዳርቻችንን መድቦታል። የምንኖርበትን ጊዜ መድቦታል። ሚኒሶታ ምን ያህል ዓመት እንደምንኖር አናቅም። እግዚአብሔር ያዘጋጀው አለ ዓይን ያላየው ጆሮ ያልሰማው በልባችን ያላሰብነው ድነታችንን እንደገለጠው እግዚአብሔር የሚቀጥለውን ነገር አናቅም። እግዚአብሔር የት እንደሚጠራን አናቅም። ነገር ግን አሁን ዳርቻችን በ2026 እዚህ ኦገስት ላይ እዚህ ነው። ኔክስት ይር የት እንደሆነ አናቅም። የእግዚአብሔር ስለሆነ እግዚአብሔር የመረጠን ስለሆነ እግዚአብሔር በመረጠው ቦታ እንኖራለን። ለሱ ዓላማ ተገፍተንም ተጎትተንም ቢሆን በምሬትም ይሁን በምሪት የእግዚአብሔር መልእክተኞች ነን፣ ልኡካን ነን። የፈለስነው በእግዚአብሔር ዓላማ ነው። ሁለተኛ የፈለስነው በእግዚአብሔር ተመርጠን ነው። ሶስተኛ የፈለስነው ለስራ ነው። ለሚሽን ስራ ነው። እግዚአብሔር ሰራተኛ አድርጎ ስለላከን ነው። 19 ላይ ሐዋርያት ሥራ በስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑት አማኞች ቃሉ ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዘለቁ። ግን 20 ላይ ከቆጵሮስና ከቀሬና የመጡ አንዳንድ ሰዎች ግን ወደ አንጾኪያ ሄደው ለግሪክ ጭምር በመናገር የጌታ ኢየሱስ ወንጌል ሰበኩላቸው። እነዚህ ደግሞ ሚሽኑ የገባቸው ነው። እየሄዱ አይሁድ ነህ እያሉ ለአይሁድ ብቻ ነው። አሕዛብ ነህ ሲባል አይ ለእናንተ አልተጠራውም እያሉ ነበር። አሁን ሰሞኑም እንደመሰከራችሁልን አሁን እዚህ ስንመጣ ሁሌ መመስከር የሚያስበን ቅድምም ሪፍሌክትን ስናደርግ ክርስቲያን ለሆኑ ወይ የሌላ ሃይማኖት ተከታይ ለሆኑ ነው እንጂ ሶማሌ ነህ ካል አይ ለአንተማ አልተጠራውም አይደለም ብለን ነው የምናስበው። እየመረጥን ነበር አይደለም። የአንጾኪያ ቤተክርስቲያን ለመጀመሪያ ክሮስ ካልቸራል የሆነች ሁሉም እስከ አንጾኪያ እስኪደርሱ የሄዱበት ለአይሁድ ብቻ ነበር የሚመሰክሩት። እናንተ እኛን አይመስሉም እነዚህ ሰዎች? ቁርጥኛን ነው እንጂ ለሄዱበት ሁሉ ላበሻው ነው የምመሰክረው እንጂ ሶማሌ ከሆነ ወይ ደግሞ ከዛ የመጣ ከሆነ አይ እሱማ ሲጀመር እንደዛ ነው ብለን ነው። ስለዚህ አሁን የመጀመሪያው አንጾኪያ ቤተክርስቲያናት ክሮስ ካልቸራል ሚሽን የጀመረችው ሊደርሺፑንም መደባለቅ የጀመረችው አይደለም እነሱ ናቸው። ከዛ የአንጾኪያ ቤተክርስቲያናት በጣም ይገርማችሁ እስከ ምድር ዳርቻ ወንጌል ለማድረስ የታመነችው የአንጾኪያ ነው። የኢየሩሳሌም ቤተክርስቲያን አይደለችም። አይደለም የኢየሩሳሌም ቤተክርስቲያን እንደ እናት የምታደርገው ብዙ ነገር አለ። ግን እነዚህ በሌላ ምድር ስለሆነ በዳያስፖራ ምድር ስለሆነ ያሉት ከአሕዛብ ጋር አብሮ መብላት ለምደዋል፣ ካልቸሩን ለምደዋል፣ ቋንቋውን ለምደዋል። ሁሉ ነገር ስለለመዱ አላስቸገራቸውም። አይደለም ትዝ ይላችኋል ያው ጴጥሮስ ገና ወደ ቆርኔሌዎስ እኮ ሊልከው ሞክሮ ነበር ምዕራፍ 10 ላይ አይደለም። እና ተነስና ብላ ሲለው እግዚአብሔር ነው እኮ ብላ ያለው 4 እግር ያለው ምናምን እንደዚህ ክራብ ምናምን የሚባል ነገር በልታችኋል አይደለም? እንደዚህ ምናምን ያለው እንደዚህ ብላ ሲለው እንዴ ጌታ ሆይ እኔ በልቼም አላቅም ይሄ ነገር እንደው ላይንም አለው። አዎ ብላ ሲለው እንዴት እበላለሁ ወይ ጌታ ሆይ ኖ ማለት ይቻላል? ጌታ እያሉ ኖ ይባላል እንዴ?
ጌታ ማይ ሎርድ እየተባለ የስ ሰር ነው የሚባለው እንጂ ኖ ሰር አይባልም። እግዚአብሔር በልቼ አላቅም አለው። አለማመደውና ሄዶ ያው እንዲሰብክ አደረገው። በኋላ ዝም ብዬ ሳስብ አይ ከዚህ ሰውዬ ጋር ሁሉ አዳዲስ ሀገር በላኩት ቁጥር ህልም ራእይ ያሳየው ከምቸገር ከአሕዛብ ሀገር በዳያስፖራ ያደገ ዳያስፖራ ላይ ተወለደ ጳውሎስን ሲያገኘው እሱ ሂድ ሲለው ሄድም ይሄዳል። እና አሁን ወደ ሶማሌ እንድረስ ሲባል የግመል ስጋ ይበላል ሲባል በኢየሱስም በስመ አብ ወልድ መንፈስ ቅዱስ እኔ እንዴት እበላለሁ? ከልጅነቴም አልበላውም እንዴት ጠጣለሁ? አይደለም የምንለው። ስለዚህ በዲያስፖራ ያሉ ተወልደው ያደጉ በተለይ ዘ ኔክስት ጀነሬሽን ለካልቸሩ ቅርብ ናቸው፣ ሌሎችን ለመድረስ ማለት ነው። አዝ ፈርስት ጀነሬሽን የሚቸግረን ነገር አለ። ስለዚህ ፍልሰትና ሚሽን ይያያዛል። ፍልሰት የእግዚአብሔር ሐሳብ ነው። ፍልሰት የእግዚአብሔር ምርጫ ነው። ፍልሰት የሚሽን አጋር ነው፣ ለሚሽን ስራ ነው። እና ማሳሰቢያ እንደ መልእክት ማቀርብላችሁ ይሄን እግዚአብሔር እድሉን በሰጠኝ በየቦታው የምናገረው ነው። የተተኪው ትውልድ ጉዳይ ዘ ኔክስት ጀን ጉዳይ ኔክስት ጀነሬሽን ጉዳይ 2020 በጣም አጉልቶታል። ከዛ በፊት ላለው ነገር ይህን ቤተክርስቲያን ስታዩ በአንድ ወቅት ትልቅ ነገር የነበረበት ሪቫይቫል የነበረበት ህዝብ ግጥም ያለበት ነው። ዛሬ ኔክስት ፔጅ ላይ ነው ያለው። ዛሬ በጣም አንዳንድ ቤተክርስቲያን ፓሳዲና ነበርኩኝ ካሊፎርኒያ አስባለሁ 2023 ያ ሆሊውድ ጀስት 20 ሚኒት ድራይቭ ነው ከፓሳዲና ብዙ ሚርቅ አይደለም። እና በየጊዜው አዳዲስ ሙቪ ሲወጣ አንድ ቤተክርስቲያን ወክን እያደረግን የምንሄድበት አለ። ሜቶዲስት ቸርች ነው። በነ ጆን ዌስሊ ሪቫይቫል የተመሰረተ ነው። ትልቅ ቸርች ነው። ኮሎራዶ አቬኒው ላይ ትልቅ ቸርች ነው። ከቸርቹ ፊት ለፊት ሲኒማ ቤት አለ። እና አልፎ አልፎ በተለይ አንድ ቀን ለመጎብኘት እዛ ቸርች ገባን። ትልቅ ቸርች ነው። ስንገባ በጣም 15 አይሆኑም። ያንገስት እዛ ውስጥ ከነበሩ 70 ምናምን ዓመታቸው ናቸው። 70 80 የሆኑ ናቸው። ያረጁ ሰዎች ናቸው። ሰርመኑ 7 ደቂቃ ነው። ፌሎሺፑ 1 ሰዓት ነው። ሲበላ ሲጠጣ ምናምን ትንሽ ነገር ሆኖ እና እዛ አምልከን ከብስሩ ጋር አይተን አምልከን ስንወጣ ፊት ለፊት ያለው ሲኒማ ቤት አዲስ ሙቪ ወጥቶ ላይኑ እንትኑ ብሎኩን ዞሯል። ትውልዱ እዛ ነው ያለው እና ከብሱ ጋር ነሳ ምንድነው አሁን ይሄንን ቤት ለምን ዞሩት እነዚህ ሰዎች? ይሄ ቤት ደግሞ ትልቁ ቤት ለምን ባዶ ሆነ? ውስጥ ካለው ነገር የተነሳ ነው አይደለም? ውስጥ ካለው ነገር የተነሳ ነው። ትውልዱ ውጪ ነው። የእግዚአብሔር ቤት ለምን ተተወ የሚለው የነህምያ ጥያቄ ይጎተጉተኛል። Why is the house of God neglected? የእግዚአብሔር ቤት ስለምን ችላ ተባለ ይላል። ባዶ ነው። ብዙ ቸርቾች እዚህም ሀገር አስባለሁ ሚኒያፖሊስ ብዙ ቸርቾች ተቀይረው ናይት ክለብ፣ ሻል ክለብ፣ መስጊድ የተለያየ ነገር ሆነዋል አይደለም? እኛም ሀገር ብዙ ቴምፕል የሆኑ አሉ። ኢንዲያን ኮሚኒቲ ብዙ አሉ እኛ ጋር። ከሚድል ኢስትም የመጡ ኔፓሊስ ብዙ አሉ። ብዙ ቤተክርስቲያኖች እየተለወጡ ነው። ይህን ሳስብ ግን እግዚአብሔርን አመሰገንኩ ስለናንተ። እዚህ ደግሞ የተለየ ሂስትሪ ነው ያለው። ኤልኤ ፊትነስ የነበረ ቸርች ሲሆን ይሄ አሜዚንግ እኮ ነው። የሚገርም ነገር ነው እግዚአብሔር ያደረገው። ይሄ the church of Christ is still alive and well። ሜሴጁ ይሄ ነው። ቤተክርስቲያን ስቲል አክቲቭ ናት። እንኳን ኤግዚስት ያደረገ ቸርች አይደለም ለፊትነስ የነበረውን ተቀይሮ ዛሬ ሳንቹሪ ሲሆን ይሄ መልእክት አለው። ለትውልድ ሁሉ ለሚቀጥለው ትውልድ መልእክት ያለው ነው። የሚወራ ነው፣ የሚነገር ነው። ግን ይሄንን ፖስት አያደርጉም። አንድ ቤተክርስቲያን ሆኖ የሆነ ነገር ናይት ክለብ ሲሆን ቤተክርስቲያን እንዲሆነ ይሉናል እንጂ አሁን አይ ዶንት ኖ ምን ላይ እንደወጣ አላቅም። ይሄን ታሪክ አያወሩልንም። ይሄንን ታሪክ ሞታችንን ስለሚፈልጉ ነው። እግዚአብሔር ቤት ግን ስለምን ተተወ? ይሄ ትልቅ ጥያቄ ነው። የትውልድ ፍልሰት አለ። ስለ ፍልሰት አንስቼ ይሄንን ትውልዱን ባላነሳ በደለኛ ይሆናለሁ። የወጣት ትውልድ ከቤተ ክርስቲያን መውጣት the silent exodus ብለውታል። በጣም በዝምታ ብዙ ወጣቶች ልጆች ሃይ ስኩል ጨርሰው ወደ ኮሌጅ ከሄዱ በኋላ ተመልሰው ቸርች አይመጡም። ጥሩ ሪሰርች አይ ቲንክ ይሄንን ኔክስት ፔጅ ላይ አንዳንድ ሪሰርች አለ። ላይፍ ዌይ ሪሰርች በጣም ኢንትረስት የሆናችሁ ካላችሁ ይሄን ኮፒም ብታረጉ
ብታነሱና ብትሰሩ በተለይ ሰከንድ ጀን የሆናችሁ እዚህ ለያንግ አደልት ልባችሁ ላይ ከተቀመጠ ሌላው ሪሰርች ባርና ሪሰርች ግሩፕ አለ ዩ ሎስት ሚ የሚል በያንግ አደልት ላይ የተጠና ጥናት ነው። በጣም አይ ኦፕኒንግ የሆነ ነው። ትንሽ ረዘም ያለ ጊዜ ነው፣ ስቲል ግን ኢፌክቲቭ ነው። ሌላው ፒው ሪሰርች ሴንተር ላይ እነሱም በጣም ይሰራሉ በክርስቲያኒቲ ላይ። እነዚህ ሁሉ አንድ ድምፅ ነው ያላቸው። ከ18 ዓመት በኋላ ከወጡ በኋላ እስከ 26 ዓመት ብዙዎቹ አይመለሱም። ከ26 ዓመት በኋላ ግን ይመለሳሉ። ያው የራሳቸውን ፋሚሊ ማግባት ሲጀምሩ፣ መውለድ ሲጀምሩ፣ ልጅ መውለድ ሲጀምሩ እንደ ልጄን የት ነው ማሳድገው ብሎ ሲያስቡ the only safe place ቸርች እንደሆነ ያውቃሉ። እነሱም ይመጣሉ። የተለያየ ካራክተር አጥንተዋል የሚመለሱ ሰዎች እና አሁን እንደውም በጣም ያሳሰበኝ ወጣቶች ለምን ቸርች ለቀው ሄዱ ሳይሆን ኮስችን መባል ያለበት ይላሉ ሚሊኒያን ጀንዚዎችን ለምንድነው ሄዱት ብላችሁ አትጠይቁ። እንዳውም የቀሩት ለምን ቀሩ ብላችሁ ጠይቁ። ቸርቹስ የቀሩት ምንድነው ያስቀራቸው? ከነሱ ብትማሩ ጥሩ ነው። በተለይ ዋን ቱ ዋን ሜንተር ሪል የሆነ ዲሳይፕልሺፕ እንደ አባት የሚሆናቸው ሜንተር የሚያደርጋቸው ከነሱ ጋር አብሮ የሚሆን አሁን ጂም አለ። ይሄ ትልቅ ነገር ነው። ፋዘር ኤንድ ሰንዴይ ተብሎ ከወጣቶችን አብሮ ማዘር ኤንድ ዶተር ዴይ ተብሎ በሚደረገው ዋን ቱ ዋን ኢንፍሉዌንስ ያላቸው በህይወታቸው አንድ አደልት እንደ ኢሜጅ ሆኖ ከአደልት ጋር ያሳልፉ ሰዎች የመመለስ እድላቸው በጣም ሰፊ ነው። ከግሩፕ የሚልቅ በጣም ጥሩ ሪሰርች እየሰራ ነው እኛን የሚያነቃን ነገር ማለት ነው። ኢሚግራንት ቸርችስ አር ኦንሊ ዋን ጀነሬሽን አዌይ ፍሮም ኤክስቲንክሽን ይላሉ። ምክንያቱም ቋንቋው ባህሉ እየቀረ ስለሚመጣ ማለት ነው። አንድ ትውልድ ነው። ብዙ በነገራችን ላይ እዚህ ከስካንዲኔቪያንስ ብዙ የመጡ አሉ አይደለም እዚህ ሀገር ሲጀምሩ ከኖርዌይም ከምንም አንዱ ጀነሬሽን በአገራቸው ቋንቋ ነው። ከዛ በኋላ አሲሚሌት ያደርጋሉ ነጮችም ስለሆነ ከትልቁ ካልቸር ጋር ማለት ነው። ምክንያቱም ቋንቋው እየቀነሰ ስለሚሄድ እኔ ባለሁበት ቤተክርስቲያን አሁን 20 ዓመት ሆኖኛል። የመጀመሪያ አካባቢ የልጆች ዴዲኬሽን ሲኖር 4 ልጅ 5 ልጅ ሽማግሌዎች 4 ስለሆነ 4 5 6 8 ልጆች ዴዲኬት አድርገን እናውቃለን። አሁን ሪሰንትሊ ልጅ ዴዲኬት የምታደርጉ ብለን ባለፈው ወር አድርገናል። አንድ ሰው ብቻ ነው ያገኘ ነው። አሁን እኛ አደልት እየሆን ማለት ያው የመውለድ ጊዜያችን እየቆመ እንደዛ እየሆን አሁን ልጆቻችን የመዳር ነው። አሁን የመዳር እንደዚህ ትውልድን የማየት ነው እንጂ እንደ ኮንግሪጌሽን እዚህ በጣም ብዙ አያለው። ደስ ይለኛል። ያንግ አደልት እዚህ ስላላችሁ እግዚአብሔርን አመሰግናለሁ። ግን ቋንቋችን አማርኛ ነው። የአሜሪካ ደግሞ የኢሚግሬሽን ሕግ እየጠነከረ ከሄደ ፍልሰቱ ከኢትዮጵያ ወደዚህ ተከፍተው እንኳን ቢመጡ ይሄ ሀገር ደግሞ ለመቀበል ነገር ስለሌለው የኛ ገባር ወንዝ ከኢትዮጵያ ከሌላ ቦታ ነው የሚመጡት። ማይግሬሽኑ ከቆመ የኛ ቸርች ፈርስት ጀነሬሽን ቸርች ድል ፈንታው ምንድን ነው? አሳሳቢ እኮ ነው። በጣም ምስኪን ነው። ስለዚህ ድል ፈንታው ትውልድ ላይ ሰርቶ እንግሊሽ ስፒኪንግ ቸርች ፕላንት ማድረግ ነው። አሜን። ይሄ ነው ያለው ድል ነው። እና እነሱ እመጣበታለሁ በካልቸር የተያዙ አይደለም፣ በቋንቋ የተያዙ አይደለም። ባይሊንጓል ናቸው፣ ባይካልቸራል ናቸው። እዚህ ተወልደ ያደጉ 1.5 ጀነሬሽን ይሆናሉ። ትውልድን መድረስ ይችላሉ። በቋንቋ ሊሚትድ አይደለም። ኤርትራ ቸርች፣ ኢትዮጵያ ቸርች፣ ኦሮሞ ቸርች ምናምን የሚባል አይደለም። ቸርች የቋንቋ ልዩነት የላቸውም። አንድ ቋንቋ ነው የሚናገሩት። እንኳን እኛ ሶማሌውንም ነጩንም ጥቁሩንም ለመድረስ የሚችሉት እነሱ ናቸው። እውነቱ ይሄ ነው። ስለዚህ ሰፖርት ልናረጋቸው ይገባል። የትውልድ ክፍተትን እናያለን። ፈርስት ጀነሬሽን የምንባለው እንደኛ ከ20 ዓመት በላይ እዛ በተወለድንበት አገር ጎልምሰን አገር ለቀን የመጣን እኛ ነን። 1.5 ጀነሬሽን የሚባሉ አሉ። እነሱ ቲኔጀር ከማለቁ በፊት የመጡ ምናልባት እንደ ፓስተር ስቲቭ ባይሊንጓል ናቸው፣ ባይካልቸራል ናቸው። እኔ አምፊቢያንስ ብያቸዋለሁ። አምፊቢያንስ ድሮ አኒማል ትዝ ይላቸዋል። እንደ ሰው በምድር እንደ አሳ በባህር ምናምን የሚባሉ የፈርስት ጀነሬሽን ካልቸር በደንብ ይረዳሉ። ቋንቋውም ትንሽ ነገር አላቸው። አገር ቤት ስላደጉ እዚህ ያለውንም ይረዳሉ። እንደው ብሪጅ ይሆናሉ ብዬ ማስበው እነሱ ነው። ፈርስት ጀነሬሽን እና ሰከንድ ጀነሬሽን ደግሞ እዚህ ሀገር የተወለዱ ያደጉ ኢትዮ ሪካን ብያቸዋለሁ። ኢትዮ አሜሪካን እና እነዚህ ኮኮነት ጀነሬሽን ናቸው። ወጣቶችን አስተምር ነበር። ፉለር ቴዎሎጂካል ኢንተርካልቸራል ስተዲ ነው ያጠናሁት። እዛ ከኮሪያ የሚመጡ ብዙ ተማሪዎች አሉ።
አብረን እያጠናን አንዲት ኮሪያዊት አብረን እያጠናን እያለች ሌላ አንድ ወጣት ልጅ ታልፋለችና እሺ ፍሮም ኮሪያ ስላት ያ ግን ከኮሪያ ናት ግን ባናና ጄነሬሽን ናት አለችኝ። እንዴ what do you mean ባናና ስላት አይ እዚህ ሀገር የሚወለዱትን ኮሪያን አሜሪካን ባናና ነው የምንላቸው ውጫቸው ነው ቢጫ እንጂ ውስጣቸው ነጭ ነው አለችኝ። አውሳይድ ነው እንትኑ እና ስድብ እንዳልሆነ አስባለሁ ተናግሬ ግን ነው የታወቀ ነው። ሰከንድ ጀነሬሽን ቸርች ውስጥም ባናና ጀነሬሽን ነው የምንላቸው። በኋላ ላይ ወጣቶችን አስተምር ነበርና 15 ምናምን የሆኑት እና እስቲ ለኛስ ኮሪያ እንዲህ ባናና ይላሉ እኛስ እናንተ እላያችሁ ነው እንጂ አበሻ ምናምን የሚመስለው ውስጣችሁ ያው ነጭ ነው እዚህ ስላደጉን እና ምን እንበላችሁ ስን ኮኮናት በሉን ብለዋል። እና ኢንዲያን ኮሚኒቲም ኢንዲያን ሰከንድ ጀነሬሽን ብራውን አውትሳይድ ዋይት ኢንሳይድ ማለት ነው እንደዚህ ብለዋል። እና ይሄንን አላቅም እኔ ምን ሆኑ አላቅም ግን ሰከንድ ጀነሬሽኖቻችን ባይሊንጓል ናቸው ባይካልቸራል ናቸው። እቺ ቸርች ምናልባት ሂስቶሪክ በሆነው ሞመንት ውስጥ ፓስተር ስቲቭ ስታረግ ጥሩ ብሪጅ ነው ብዬ አስባለሁ ፈርስት ጀነሬሽኑም ሰከንድ ጀነሬሽኑም። ስለዚህ እንዳውም አዲስም እንግሊዘኛ ስፒኪንግ ቸርች እንኳን ፕላንት ይደረግ ይባል ጥሩ ብሪጅ ትሆናለ ብዬ አስባለሁ። ሰች ታይም አዚስ እግዚአብሔር ወደዚህ አምጥቶ ሊሆን ይችላል ሞመንቱ ስላለ አሜን አሜን አሜን። ስለዚህ የትውልድን ክፍተት ለመረዳት እኛ እዚያ ድሮ በሉሲ የመጀመሪያው ጀነሬሽን ከኔ በላይ 20 ዘላችሁ የመጣችሁ ወደዚህ ሀገር እኛ እዚያ ድሮ አይደለም አሁን እኔ እዚያ ድሮ ከ99 በፊት ማለት ነው። እዛ ኢትዮጵያ ከኤርትራም የመጣችሁ እኔ እዛ ድሮ አሁንስ እነሱ እዚህ ዘንድሮ ታዲያ ምን ግንኙነት አለው በእኛ እኛ እዛ ድሮ ነው የምናወራው። ከልጆቻችን ጋር አንድ ጊዜ ሲኖረን የሆነ ቀልድ ወንዱ ይናገርና ሴቷ በጣም ስቃለች እኛ ዝም ነው ምንለው ይዶን ይብላፍ ይሉና ምኑን አውቀን ነው የምንስቀው ብዙ ነገር ከካልቸሩ ጋር የተያያዘ ስለሆነ ነው። እኛም ኦኬ ሚስቴ ትላለች የሆነ ነገር ነገራቸው እኛም ስንነግራቸው ምንም አይሰቁም። በጣም የተለያየን ነን እኮ እና ብሪጅ እንዴት ነው የሚያስፈልገው ነው አይደለም እንዴት ነው የሚያስፈልገው። ስለዚህ አሁን እኛ የምንፈልገው ሁሌ እኔ ሳድግ እንዲህ አይደለም እንለዋለን። እኔ ሳድግ እኔ ባንተ እድሜ እንዲህ ነበር ማረገው እኔ ባንቺ እድሜ እንዲህ ሰርቻለሁ። በጣም ሊሰሙት የማይፈልጉትም ነገር ይሄ ነው። በቃ እሱማ እዛ ነው አሁን እዚህ ነው አይደለም። እንዴት ነው እዛ የ1970 የምናምኑን ነገር እዚህ አምጥተን በቶኒ ምናምን እዚህ ያላለ ልጅ ምን ነገረው እንዴት ነው የሚረዳው? ስለዚህ በጣም እኛ ከሰራንም ስራውን እነሱ ወደኛ ወደ ድሮ ወደዛ እንዲሄዱ ሳይሆን አትሊስት እኛ እዚህ ስላለን እኛ እዚህ ዘንድሮ እነሱ ያሉበትን መረዳት ይሻላልናል። እዚህ ስለምንኖር እነሱ ባልኖሩበት ዘመን ባላዩት ሀገር እንዴት ሊመጡ ይችላሉ? ከዚህ ወደዛ ሊካሄድ አይቻልም። ከዛ ወዲህ ሊመጣ ይችላል እኛ እዚህ ስለመጣን ማለት ነው አይደለም። ብሪጁ እንደሱ ነው የሚሆነው። አይ ቲንክ እነዚህ ሶስት ነገር እኛ እንደዚያ ነበርን እነሱ እንደዚህ ናቸው። ድሮ እንደዚያ ነበር ዘንድሮ እንደዚህ ነው አይደለም። እዚያ እንደዚያ ነው እዚህ ደግሞ እንደዚህ ነው አይደለም። ይሄ ልዩነቱን እንዴት ነው የምናውቀው? እኛ ቤተክርስቲያን ውስጥ ሜምበር ሲመጡ ከተለያየ ቦታ ይመጣሉ አይደል? ከሌላም ስቴት ከጅማ ከሐረር ከተለያየ ከአዲስ አበባ ከናዝሬት የተለያየ እና ከመሰረተ ክርስቶስ ከሙሉ ወንጌል ከቃሊዮት ከሌላም ቤተክርስቲያን ይመጣሉና ሲመጡ ይሄ ሁሉ ተሰብስበን እኮ የሚገርም አንዴ አምልከን መውጣታችን እኮ የሚገርም ነው። ከያገር በአንድ ላይ ላለን ማለት ነው። ስለዚህ የምናስተምረው ትምህርት ለኒው ሜምበርሺፕ ታይትሉ ምን ይባላል መሰላችሁ? እዛ እንደዛ ነው እዚህ እንደዚህ ነው ብለን ነው የምናስተምረው። በቃ እዛ የነበራችሁበት ሀገር እንደዚህ ነው ስብከቱ ሊደርሺፑ ይሄንን ነው። እዚህ ግን እንደዚህ ነው። ይሄን ከተቀበላችሁ ሜምበር ሁኑ እንላለን። ምክንያቱም አንዳንዶች ይመጡና እዛ ኢጣሊያን በነበርኩ ጊዜ ጀርመን በነበርኩ ጊዜ እንዲያ ነበረ ምን ዘምረው እንዲያ ነበረ ምን ሰብከው ይሉኛል እኮ። እዛ እንደዛ ነው። ሚኒያፖሊስ ደግሞ እንደዚህ ነው። አሁን ከዲሲ አካባቢ እዚህ ሙቭ አድርገው መጥተው ምናምን ትንሽ ሆነው አገልግሎት ስታገቡ አይ ዲሲ እንዲያ ነበረ የምናደርገው በቃ ዲሲ እንደዛ ነው፣ ሚኒያፖሊስ እንደዚህ ነው ያለው ነገር ይሄ ነው። እና በድሮ የምንኖር አይደለንም፣ ይሄንን ተቀብለን እንድንኖር ነው። እኔ ያደግኩት እንደዛ ነው። ጉድ ፎር ዩ። እዛ እንደዛ አድገሃል፣ እዚህ ደግሞ እንዲህ ነው። ቁም ነገሩ እንደ ኢትዮጵያ ላሳድግ አይደለም፣ እንደ አሜሪካ ላሳድግ አይደለም፣ እንደ እግዚአብሔር ቃል ላሳድግ ነው።
ሁሉም ቦታ ሊሰራ የሚችለው። ስለዚህ አንድ ቻርት ሰርቼላችኋለሁ። ፈርስት ጀነሬሽን ኢትዮጵያም ኤርትራውያን፣ ሰከንድ ጀነሬሽን እነሱ እዚህ ናቸው ያሉት። ስለዚህ እነሱ ወደኛ ይምጡ የሚለውን ኤክስ አድርጌያለሁ። እኛ ወደ እነሱ እንሂድ። እኛ እዚያ ድሮ ኢትዮጵያ ኤርትራ፣ እነሱ እዚህ ዘንድሮ አሜሪካ ነው ያሉት። እንሻገር ብሪጅ እንስራ ከተባለ እኛ ወደ እነሱ እንጂ እነሱ ወደኛ እንዲመጡ አናስጨንቃቸው። እባካችሁ ፍረስትሬት አናርጋቸው። አሜን አሜን። ፍረስትሬት አናርጋቸው። ስለዚህ ምን እናርግ? አንድ ሁለት ነገር ላንሳ። ይሄው አንደኛ ጴጥሮስ ላይ ለምጻተኞች ነው የጻፈው። ቅድም ያነበብኩት ክፍል ተበትነው ላሉ ምጻተኞች አንድ የመከራቸው ምክር አለ። ምዕራፍ 2 ቁጥር 9ን እናውቀዋለን። እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ካለ በኋላ ብዙ ጊዜ እዛ ጋ ነው የምናቆመው። ቁጥር 11 ግን እዩት። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚወጋ ሥጋዊ ምኞት እንድትርቁ ለምናችኋለሁ። በዚህ ዓለም ላይ መጻተኞች ናችሁ። ሁላችንም እዚህ ምድር ቴምፖራሪ ነው የምንኖረው። በተለይ እነዚህ ደግሞ ኢሚግራንት ናቸው። በሄዱበት በአምስቱም ስቴት በአምስቱም ክፍለ ዓለም መጻተኞች ናቸው፣ ዳያስፖራ ናቸው፣ ኢሚግራንት ናቸው። ስለዚህ ስትኖሩ እንደ ኢሚግራንት ኑሩ። እንደተመቸው ዓለም ግራቪቲው አያሸንፋችሁ። መጻተኞች ናቸው። ይህን እንዳትረሱ። ይሄ ለሌላውም ዓለም እንደ ክርስቲያን ደግሞ መጻተኞች ናን አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም ከሰማይ ነው ከዚህ ምንም የለም። መላእክት ይጠሩኛል። ስንሞት ብቻ ነው የምንዘምረው አይደለም። ግብር ላይ ግን እኛ እንደሱ ነው፣ ዳያስፖራ ነን። አንድ ቀን እንሄዳለን አይደለም። ክብር ለእግዚአብሔር ይሁን። እንደ መጻተኛ እንኖር፣ እንደ መልእክተኛ እንኖር። እንደ መልእክተኛ ዓለም ሁሉ ወደ አሜሪካ እየመጣ ነው። የኔ ኤክስፒሪየንስ በሚኒያፖሊስ ልንገራችሁ። 2000 ላይ ዳውንታውን ሚኒያፖሊስ አካባቢ ነበር የምንኖረው፣ ፖርትላንድ አቬኒው ላይ። በቀደም ሄጄ አጎብኝቼዋለሁ። ትንሽ እንደሄድን ፓርክ አቬኒው ላይ አንድ ቸርች አለ፣ የአሴምብሊስ ኦፍ ጋድ። ባልና ሚስቶቹ ነጮች ናቸው። በአብዛኛው ማጆሪቲ 90% አፍሪካን አሜሪካን ናቸው። እና እንደ ኢንተርንሺፕ እዚህ ስመጣ ከእነሱ ጋር 9 ወር ቆይቼ ነው በኋላ እነሱ ልከውኝ ሰፖርት አድርገውኝ ወደ ሚኒያፖሊስ የሄድኩት። አሁን በቀደም ስንፈልገው አጣ ነው። ቸርቹ ግን ብዙ ኮንስትራክሽን ተሰርቷል ይመስለኛል። እዛ ጠፋብኝ። ብዙ ሄደን 14 ነው 34 ድረስ ደርሰን ቸርቹን አላገኘነውም። 2 ሰዓት ወክ አድርገን 1 ሰዓት ስንመለስ ማለት ነው። እና እዛ ቤተ ክርስቲያን ውስጥ ሳገለግል አንድ ሶማሌ 18 ዓመት ልጅ 12ኛ ክፍል ተማሪ መጣ እና በሩን ናክ አረገ። እኔ ከመድረሴ በፊት ነው። ፓስተሩ ማን ብሎ አናገረ እና ለፓስተሩ ነገረው። ምንድነው ያለው? ተኝቼ ያለ ማታ ተኝቼ ኢሳ በህልሜ መጥቶ 12 ይመስለኛል ዝም ብዬ በአእምሮ ሳየው 1412 ፓርክ አቬኒው ሂድ፣ እዛ ስለ ኢሳ ይነግሩሃል እና ሚልሁን አድርግ ብሎ በህልሙ ታየው። ይሄ ሊጣው ተነስቶ መጣ። ፓስተሩም ከመምጣቱ በፊት ነው የመጣው። እዛ ጠበቀው። ፓስተሩ ምንድነው ሲለው ነገረው ይሄን ነገር። ቆይ አንድ ከኢትዮጵያ የመጣ ለዚህ የሚመጣ እሱ ደግሞ ያስተምራል፣ ከሱ ጋር ተወው፣ ከሱ ዲሳይፕል ያደርጋል። እኔ ስመጣ ይሄን ታሪክ ነገሩኝ። አውቃለሁ ብዙዎቹ በእስልምና ያሉት ራይና በቪዥን ነው ብዙዎቹ ወደ ጌታ የሚመጡት አይደል የተገለጠላቸው። እና በጣም ግረመኝ። እግዚአብሔር የስትሪት ነምበር ሰጥቶት ይሄ ልጅ መጣ እና እስከመሄድ ድረስ ዲሳይፕል አደረገው ነበር። ኮሚኒኬሽን ከዛ በኋላ ሉዝ አደረግን። አሁን እንዴት ነው ማገኘው እያልኩ ወደዚህ ስመጣ በጣም የራሴንም ጊልቲነት አሰብኩኝ። የዛሬ እንግዲህ በ2026 years ago እግዚአብሔር ስራ እየሰራ ነበር። አንድ የሃይስኩል ተማሪን ልኮት እና ምናልባት እግዚአብሔርም እየላካቸው እዚህ ስትሪት ነምበር ሰጥቷቸው የሚመጡ አሉ። እኛ መሄድ ስላቃተን ማለት ነው። እና እግዚአብሔር ወገኖች እግዚአብሔር አለ። ወደዚህ ምድር ያመጣቸው ለዓላማ ነው። ሶማሌዎች ይድናሉ፣ እኛም ይሄን እናምናለን። እዚች ቤተክርስቲያን ላይ ኢንተርናሽናል ቸርች ይተከላል። ከቋንቋ ከነገድ ከባህል ሶማሌዎች መሪ በሚሆኑበት አሜን። እንደ መጻተኛ እንኑር ካልኩ በኋላ ፊልጵስዩስ 1:27 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ ይልና ፊልጵስዩስ 3:20 እኛ አገራችን በሰማይ ነው፣ ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። ወገኖች ሆይ እንደ ዳያስፖራ ከሀገራችን ወጥተናል።
እግዚአብሔር በትኖናል። የስ ጥሩ ኑሮ እኖራለን፣ ቤት አለን፣ መኪና አለን፣ ስራም አለን፣ ምንበላው ምንጠጣዋለን። ከቁጥር በላይ የሆነ ተራ እየጠበቁ ምንለብሳቸው ልብሶች አሉን። ብዙ ነገር አድርጎልናል። በዚህች ሕይወት ብቻ ከሆነ ክርስቶስን ተስፋ ያደረግነው ከሰው ሁሉ የባስን ምስኪኖች ነን። ዋይ ሚኒሶታ እዚህ ምን አደርጋለሁ ለምን መጣሁ ብላችሁ ጠይቃላችሁ። ሲቪል ራይት ሙቭመንት ላይ የልንገራችሁና ጨርሳለሁ። ማርቲን ሉተር ኪንግ ሂዝ ዋን ኦፍ ማይ ሂሮስ። ብዙ ታሪኩን አጥንቻለሁ። አትላንታ ሜጄ የሰበከበትን ቤት የኖረበትን ቤት የተቀበረበትን መቃብር አይቻለሁ። ድሮ የፖለቲካ መሪ ብቻ ነው የሚመስለኝ፣ ፓስተር እንደሆነም አላቅም። ኖርዘርን ስቴት ነው የምንኖረው፣ ኖርዝ ካሮላይና። በተለይ ግሪንስቦሮ የሚባል ሂስቶሪካል ቦታ አለ፣ ሂስቶሪካል ብላክ ኮሌጅም አለ። እዛ የሲቪል ራይት ሙቭመንት ላይ በ1960ዎቹ ሲነሱ ሶስት ነገር በጣም እንደ ስሎጋን ይዘውት የነበሩ if it's not us who, if it's not here where, if it's not now when የሚል ነገር አንስተው ሰላማዊ በሆነ መንገድ ትልቁን ሬሲዝም ይቃወሙት የነበረ እነሱ ናቸው። ለሲቪል ራይት ሙቭመንት ምንሟገተው ምንከራከረው እኛ ነን፣ አፍሪካን አሜሪካን ኮሚኒቲ። እኛ ካልሆነን ማ ነው ለኛ የሚደርስልን የሚከራከረል? አሁን ካልሆነ መቼ ነው? እዚህ ካልሆነ የት ነው? ያ ጥያቄ ነው እያንዳንዱ ሰው ሞቲቬት እንዲሆን ያደረገው። በእርግጥም እንደሱ ብለው ይሄው ዛሬ ያ ሁሉ ነገር አልፎ ቮት ማድረግ አይደለም እስከ ፕሬዝዳንት ደረጃ ደረሱ አይደለም። እኛም በዚህ ምድር ላይ በነፃነት እንድንኖር ይሄው በእናንተ ደግሞ ስቴት ከሶማሌ ዲሰንት የመጡት እስከ መሪነት ደረጃ የተደረሰበት ሀገር ነው። ብዙ መደረግ የሚቻልበት ነው። ስለዚህ እዚህም ካለን ይሄን መፈክር የነሱ ልተውላችሁ ወዳለሁ። በእውነቱ እንደ ኢትዮጵያ ቅድም ሲናገሩ ነበር ወንድሞቻችን በአገር ቤትም ዲዛይን በሆነ ዋይ ኢትዮጵያና ሶማሌ ጎረቤት ለጎረቤት ሆኖ እውነቱን ለመናገር ለሶማሌ እኛ ካልደረስንላቸው አሁን ካልደረስን መች እዚህ ሚኒያፖሊስ ካልደረስን የት ከሌላ መጥቶ ይደርሳሉ። ይህንን እንደ መፈክር አድርገን ብንነሳ በቅርብ ጊዜ ውስጥ እግዚአብሔር ኮንቪክሽን እሱም እየሰጣቸው ሶማሌ ወንድሞቻችን እህቶቻችን ይድናሉ። ይህን እናምናለን፣ ይህን እናገራለን። ሌላው ስለ ትውልዱ ስለ ጄኔሬሽኑ ልንጸልይ ይገባል። ቤተክርስቲያን የወጡት የሄዱት ተመልሰው እንዲመጡ ተመልሰው እንዲያመልኩ እንዲያገለግሉ በትውልዱ መካከል በጣም መንፈሳዊ ረሃብ አለ በእያንዳንዱ ጄኔሬሽን። እግዚአብሔር ደግሞ ልጆቻችንን ትውልዳችንን ሁሉ ወደ ቤቱ መልሶ በነሱ እግዚአብሔር ተናገረ የሚባለውን በአገር ቤትም በነሱ የተነሳ የምድሩን ሕዝብ ነጩን፣ ጥቁሩን፣ ኤዥያዊውን፣ ላቲኖውን፣ ሚድል ኢስቱን መድረስ እንችላለን። የእግዚአብሔርን ቤት አንተውም። ከሰማነው ነገር ዋናው ቁም ነገር በግፊትም ይሁን በስበት እግዚአብሔር ለራሱ ዓላማ መርጦን ወደዚች ምድር እንዳፈለሰን ተረተን ለተበነተንበት ለሚሽን ስራ እንደሚገባ እንኖር። እንቁም። ይሄ መፈክር እንበልና ፓስተርን ወደዚህ ጠራዋለሁ። እንቁም። አይኖቻችንን እንጨፍን። አሁን በግል እናደርገዋለን። እኔ ካልሆንኩ ማ በሉ እስቲ። እዚህ ካልሆነ የት? አሁን ካልሆነ መች? የሚሄደው እኔ ነኝ። ጊዜው አሁን ነው። ቦታው እዚህ ነው። ወገኖች ሆይ አጭር ጸሎት ልጸልይ። ፓስተር ሲፎ ወደዚህ ትመጣለህ። በእርግጠኛነት ልነግራችሁ የምችለው
እግዚአብሔር እዚህ ቦታ ፈልጓችኋል። የምትኖርበት